ዘማሪም ሰባኪም ምንም ይሁን በቃ እግዚአብሔርን አገለግላለሁ ያለ የኢየሱስን ወንጌል ነው አስቀድሞ የሚናገረው። ይሄንን ሲያደርግ ግን ስለ ሰዎች መበደል፣ ስለ ፍርድ መጓደል፣ ስለ ድሃ መበደል ምድር ላይ ስለሚሆኑ ነገሮች አይናገር ማለት ግን አይደለም። ይናገራል። ትክክል ያልሆነውን ነገር ትክክል አይደለም ይላል። አየው፣ ፍርድ ተጓደለ ይላል። ሰዎች ሲታመሙ ያስተባብራል። በማህበራዊ ህይወት ውስጥ ይሳተፋል። የሚኖረው በዚህ ምድር ላይ እስከሆነ ድረስ እዚሁ ምድር ላይ ከሚኖረው ማህበረሰብ ጋር በህይወት መስተጋብር ይገናኛል። ስልጣን ኖሮት በተሰጠው ኃላፊነትና ስፍራ ላይ ኃላፊነቱን መወጣት ይችላል። ነገር ግን የክርስቶስ ኢየሱስን ወንጌል ከዚህ አላፊና ጠፊ ከሆነው ዓለም ጋር እያነጻጸረ የሌለ ትርጉም በመስጠት እግዚአብሔርንም ሰውንም አይበድልም። ይሄ በጣም በጣም አስቸጋሪ ነገር ነው። በጣም ስለዚህ ደሬን እንወደዋለን። እኔም በግሌ በጣም መዝሙሮቹን እወዳለሁ፣ አከብረዋለሁ። እግዚአብሔር ወደ ተነሳበት የወንጌል ኃይልና ጸጋ እንዲመልሰው ጸልያለሁ። እኔም ደግሞ በማንም የመፍረድ ኃይል የለንም፣ ስልጣን የለንም። የተገለጠውንና በህዝብ ፊት የተባለውን ነገር እንደ እግዚአብሔር ቃል መዝነን ስተቱን ስተት ነው እንላለን፣ እውነቱን እውነት ነው እንላለን። ኦኬ። ስለዚህ የሱ ስተት ምንድነው? መንፈሳዊውን ዓለም ወይም ደግሞ ጌታ ኢየሱስ ከሰማይ የወረደበትን አጀንዳ ሰዎች ደግሞ እርሱን ለማመን በወንጌል እንዲያምኑ የተጻፈልንን ነገር ከአንድ ዘፋኝ ዘፈን ጋራ ወንጌል ብሎ ማነጻጸር ትልቁ ስተት እሱ